እንዴት ይላል ጋይስ ይመስለኛል አራተኛ ልጄ እርጉዝ ነኝ። እኔ እንጃ ማመን የከበደኝ ግን በቃ የሚሰማኝ ስሜት ከዚህ በፊት ልጆቼን እርጉዝ በነበርኩበት ሰዓት የነበረኝ ስሜት አለና ይመስለኛል አራተኛ ልጅ እርጉዝ ነኝ እና ቴስት ማድረጊያውን ገዝቻለሁኝ። አሁን ኪድ የለም ሰው ከመምጣቱ በፊት ቴስት አድርገን ያለውን ውጤት እናያለን ማለት ነው። አራተኛ ልጅ ግን በዚህ ፍጥነት አይከብድም? አልተኛ ብሏል እኮ ኪድ አልተኛ ብሏል። ምን እንደሚሻል አላውቅም። ቴስት እናደርጋለን አሁን ማለት ነው። አረ እናንተ ስቀልድ ነው። በዚህ ፍጥነት ከአመት ከ4 ወር ምናምን ውስጥ ድጋሚ እርግዝና አይከብድም? አራውቄ ነው። ገና እኮ ሶፊ አመት ከ4-5 ወሩ ነው። ዛሬ በከባዱ ኪድን ፍራንክ ላደርገው ነው። እንደምታዩት ይሄን ቴስት ማድረጊያ ገዝቻለሁ። ይሄንን ግን እርጉዝ መሆኔ የማረጋግጥበት በምን መሰላችሁ? አሁን ጤና ጣቢያ እንሄድና እናት እንፈልጋለን። እርጉዝ እናት እንፈልግና የሷን እለምናታለሁ ቴስት ላደርግበት ምናምን ብዬ ያው ሽንት ትሸናና ከዛ አይነት ቴስት አድርገን 2 መስመር ሲኖረው እኔ እርጉዝ እንደሆንኩኝ አረጋግጣለሁ ማለት ነው። ይሄን ሁሉ ፕሮሰስ የማደርገው ደግሞ ለምን እንደሆነ ታውቃላችሁ? ኪድ ከዚህ በፊት አራተኛውን እርጉዝ ከሆንሽ ግን የምር ነው የማወራችሁ፣ አራተኛውን ልጅ እርጉዝ ከሆንሽ ቤት ገዛልሻለሁ ብሎኛል። ግን መከላከያ እኮ አናደርግም እና አንወስድም አይደለ? ባረግዝስ ግን ምን ይሰማል? ለምንዘሽ ምንም ጥቅሙ ነገር የለም ብዬ ነው። በቃ አረግሽ ነው ሶስቱም ሲወለዱ እንዴት ነበር የወለድነው? እሺ አራተኛውን በዚህ ፍጥነት ካረግዝኩም ታደርግልኛለህ? አንቺ ልጅ ለምን ጠይቅ ዛሬ እንደዚህ በቃም ታደርግልኛለህ እንዴ? ገርን ፈልጌ ነው። ምን ትፈልጊ አንቺ? ቤት የምር ምት እሺ ችግር የለውም። ከተማ ላይ ቀረብ ያለ ቦታ አሪፍ እኔ ችግር የለውም። ዋናው አቅማችን ያማከለበት ታይም ይሁን እንዳታጫነቂ እንጂ እንደዚህ ቤት ጠይቁክ። ጤና ጣቢያ ሄጄ ያመጣሁትን ውጤት ለእሱ አሳየዋለሁ ማለት ነው። በጣም የሚገርም ፍራንክ ነው። ከዛ በኋላ ሄደን ቤት አስገዝተን አስፈርመ ነው ከዛ በኋላ ነው የምንነግረው ውሸት መሆኑን ማለት ነው። በቃ ዛሬ ያበደ ፍራንክ ላይ የሚሆነው የትም ሳትሄዱ ተከታተሉ። ወዳችኋለሁ። ወደ ጤና ጣቢያ። እሺ ጋይስ ዋናው ኪድን ጉድ ማደርግበት ቦታ ላይ ነው ያለሁት። እዚህ ጋር ምንድነው ያለው? ጤና ጣቢያ ገብቼ እንደማደርገው ኪድ አራተኛ ልጅ እርጉዝ ከሆነች ምን ብሎኛል? ቤት ገዛልሻለሁ ብሎኛል። እሱ ነው የማደርገው። እኔ እርጉዝ ስላልሆንኩኝ ያለኝ አማራጭ ምንድነው? እርጉዝ ሴት ፈልጌ የእሷን የእርግዝና የሽንት ውጤት ቴስቱን ለኪድ ይዤ መሄድ ነው። ከዛ ቤት አስገዛለሁ ማለት ነው። እውነት ከልቡ ስለሆነ ያለኝ ቀል አይደለም። ይሄ ነገር ጉድ አደርገዋለሁ ሰራልኝ ማለት ነው። አሁን ጤና ጣቢያ ነው ያለሁት። ገብቼ እርጉዝ ሴት ፈልጋለሁ። ግን በጣም ነው የሚያሳፍረው። አብረን ነው ከእናንተ ጋር የምንፈልገው። ከዛ ሽንትሽን ሽኝና ያው ቴስት ላድርግና ውጤቱን ይዤ ሊድራ ምላት እንግዲህ ይቀናኛል ብዬ ተስፋ አደርጋለሁ። አሁን የምንሄደው ወደዛ ነው፣ ወደ ጤና ጣቢያ። አብራችሁኝ ሂዱ። እኔ እንዴት እንደፈራሁኝ እኔ እንዳይመታኝ ራሱ ፈርቻለሁ። ምክንያቱም የሰው ውጤት ነው እርጉዝ ነኝ ብዬ ይዤለት የምሄደው ማለት ነው። በቃ አብራችሁ ተከታተሉኝ። ምን ሄዳን ወደ ጤና ጣቢያ። ጋይስ እንግዲህ ደረጃውን እየወጣኝ ነው። ሰው እየፈለኩ ግን ሰው የሚባል የለም። ይኸውላችሁ እንዴ ሰው ላይ ናቸው ሰዎች ያሉት። ጉድ ፈላ። ምንድን ነው ያለው ላይ? እንግዲህ እዚህ የገባሁት እንትን ነው ጤና ጣቢያ ገብቼ ግን ሰው የሚባል የለም። እስቲ አንቺ አለክስ ገባሽ ማርያምን። ያው እዚህ ሽንትን ብቻ ነው ሃይላንድ አግኝቼ ይኸውላችሁ ጋይስ ውሃ ልስጠኝ ነው ሸንተሽ ከዚህ ላይ ታረጊ ቴስት ታደርጊያለሽ። እንዴት ነው ይዝጋል? ታውቂያለሽ? እቺ ምን ስለምትች ማርያምን አላስገባሽም እንዴ? አስጨት በስ አይ ቅዱስ ልጁ የኔ ነው። እኔ ነኝ የማሳድገው ልጅ። ይሄው አግኝቼ አሁን አንድ እርጉዝ እሷ ቴስት ልታደርግሽ እንትን ይገባ ነው። ከዛ እኔ ቁጭ ብዬ እጠብቃለሁ ማለት ነው። እዚህ ጋር ልጠብቅሽ እዚህ። እሺ በርቻ አይዞሽ። እሺ ጋይስ አሁን ገብታለች እሷ ሽንት ቤት። እኔ ደግሞ ቆሜ እየጠበቅኳትኝ ነው። ግን ሽንት ያልመጣም እያለችኝ ውሃ ልገዛላት ነበረ ግን ውሃ የለም አሉኝ እዚህ። እና አሁን እሷ ሽንት ቤት ነች። ያው እዚህ ሽንት ቤት ውስጥ ነው ያለችው። ቆይ ጠጋ ብዬ ላዋራት መሰለኝ። እንዴት ሆንሽ ምናምን ብላት እንዴት ሆንሽ? በስመ አብ ይኸውልሽ ትያለሽ ነው እንዴ? አትገቢ። እኔ ነኝ የገባሁት። ያው ራሴን አልምታይ ነሽ። እሱ ጋር እናድርገው። ቁጭ አድርጊና እዚህ ጋር
አንቺ ይኸውልሽ ሽንት እያለሽ ነው የለኝም ሽንት የምትለው አሁን ቀዳጃት እና እሷን ማስገቢያት ከላይ ያለች ጫፋለች አታመጭም ነበር ስንት ልብስ ተደርጎ ቤተሰቦቼ የምነግራችሁ ነገር አለ ቁጭ በል ኧረ ደስታ ምን ሆነሽ ነው እስ ናታ ቁጭ በል ምንድን ነው ኢቫና ጥናት ላይ ነው ያለችው ሰው ለእናንተ ነግራችኋለሁ ማለት ነው እሺ ደስ የሚል ዜና አለኝ እሺ እነዚህን የመሰሉ ቆንጆ ልጆች አሉክ ሰው በድጋሚ ደግሞ ሌላ እዚህ ውስጥ ሳይኖር አይቀርም ባለፈው እውነት አሁን የምሬን ነው እኮ ይሄማ ደስታችን ግዴታ መቀረስ ስላለበት ነው ስለዚህ አሁን ቴስት አድርጌ እውነት ላሳይክ የምሬን ነው ሸቲና አይደለም እንደ እኔ ስለተሰማኝ ነው እኮ እሺ ይዤ ልምጣ እሺ ይዤ ልምጣ ጠብቁኝ ይሄው አዲስ ይዤላችሁ መጥቻለሁ እዚህ ጋር ደግሞ አሁን የሸነውበት አለ እንዳትመካኝናታ እንዳትስፈሰኝ ሶሎ ገብቷል ግን ናታን ወይኔ ታወይ ጨፍኑ አይናችሁ እንደይማ ሰርፕራይዝ ነው ሲሞላ ነው የምታዩት ጨፍን ይሄው እንደምታዩት አዲስ ነው ከፍቼ አውጥቼዋለሁኝ ሶ እነ ኪድ ጋር ቁጭ ብዬ ውጤቱን እናያለን ማለት ነው እሺ አሁን አይናችሁ ጨፍኑ ጨፍናታ እንደዚህ በላይ ነው ጨፍን ይሄው አዲስ ነው ጨፍን አንተ እንደዚህ በል ገበዝ ይደምሳ ሸፊ እንደዚህ እንደ ዳዲ እንደዚህ በል እንደዚህ ናታ ቁጭ በል ይሄው ናታን እያለክ ሶፍ እያለ ነው ገበዝ ሸፊዬ ናታን በለክስ የሚነገርና ሶፊንም ሊያዘም ደስ ገበዝ ወይኔ ፈሶብኝ ነበረ ስማ እንዳትገልጡ እየከተትኩት ነው ወይኔ እየወጣ ነው ጉዳችን ፈላ ቅዱስ አንተ አራተኛ ልጅ ልንወልድ ነው ታዳ ቶፊንሽ ነጃ ጨፍን እየወጣ ነው ያዝ አይነን ጨፍን ወይኔ ወይ እየወጣ ነው ቶሎ በል እሺ ትንሽ ጠብቁኝ ጨፍኑ ትንሽ ቆይ ገና ነው ወይኔ በኢየሱስ ቅዱስ አምሻን ያሟንዴ ወይኔ ሰራሽ ምን ይለናል ገና ሰው ይገናል እኮ ነው ወይኔ እስቲ አለኝ ልብ ደነገጠ ሁለት እኮ ነው ይሄው ሁለት ነው አይታየው እንዴ ልጁ የምሽን ልጅ ምንድነው ቆይ ለምንድን ቼክ ያደረግሽ ዛሬ የሚሰማኝ ስሜት ስለነበረ ቴስት አደረኩኝ ምን ሆናል ጤና የለውም እንዴ እስቲ ዞር በል እባክህ ወይኔ ሶፊ ማይስ በእውነት ቤት ይሄው አፍለክ ከፈትኩት ወይኔ ልጅ ጤና የለውም እንዴ አራት ልጅ ፍለፍታ እንዲከፈትኩት አራት ልጅ ፍለፍታ ወይኔ አንተ የምትለው ቀላል ፈልግ እኔ ብቻዬን አመጣሁት እንዴ ለምን ዛሬ ማድረግ ፈልግሽ ቆይ ወይ ቅዱስ ደግሞ ለራሴ ደንግጫለሁ ተወኝ በእናትህ ለምን ዛሬ ማድረግ ፈልግሽ የሚሰማኝ ስሜት ስለነበረ ስለቆየ ፔሬዴ የምርሽ ነው እና እያሳዩ ከኔ የምርሽ ይለኛል እንዴ ጤና የለውም ወይኔ ከፈለክ ና ሌላ እንግዛ ከፈለክ ተነሳ ና እንሂድ በቃ ናታን ሌላ ቤቢ እኮ ነው more baby ሌላ ቤቢ more baby ሶፊ ነው ቆይ ለሳለ ምንድነው ችግር የለውም ያላቀርቻለሁ
እኮ ምንድን ነው ማድረግ ያለብኝ? ለቀምነት አንቺ ልጅ የምን ቪዲዮ ሰርተሽ ነው አይደል? እንደባለፈው አትወሽ ደግሞ በእናትህ ፊት ለፊት በየቀደድኩኝ ያሳየኝ ነው እንዴ እንደምታወሩ? የምር ነው ሽታት ኒው ቤቢ ናታን ማመን አላቃተኝም፣ ግን ማመን አቃተኝ ልበልሽ። አላስ ተው ደፋው እናትህ ታለማዘሽ እንደና ግን ደስተኛ አትሆንም። የምር ደስ ያለኝ ግን አሁን እንዴት ነው የምንናገረው? ራሱ ለሰው ምን ችግር አለው? ምን ችግር አለው? ሰው እንዴ ብታስበው አንተ ትጨነቃለህ ብዬ ስላሰብኩኝ ነው እንጂ ለሰው ምን ችግር አለው? ደግሞ እናገባቸው ዛሬ ማን ይደውላል? ዛሬ ኒው ቤቢ አለ አይደል? እሱን በማስመልከት አይስክሪም፣ ፕሌግራውንድ፣ ኤቭሪቲንግ ይላለን። እሺ ሁሉ ነገር እንገዛለን። ኖ ልስንደስ ነይ ማለት ልስንደስ አቁም ካሜራ ነው ነይ። እሺ ነይ ናሶ ልስክ ይሄን ነው። እሺ ሂዱ መጣሁ ላስቀምጠኝ። ተው በቃ እሱ ችግር የለም። ማሂ ጀግና ማሂ ጀግና ማሂ ጀግና ማሂ ጀግና ጋይስ ዝም በሉ፣ ጉዱን አላወቀም። ይሄ የእርጉዟ ቅድም ያሳየኋችሁ ውጤት ነው። እንሰራለታለን። ገደለኝ ግን ካስፈረምኩት በኋላ ነው የገርማችሁ። ከገዛ በኋላ የምነግረው። ወዳችኋለሁ፣ ተከታተሉ። ቻው። ደስ ብሎታል ግን የምር እንዴ አያፍርም እንዴ? አራተኛ ልጅ አሁን። እሺ ስለዚህ እቺን ሻርፕ ያዝኩት ለምንድን ነው? እዛ አሁን የነዳት ትሄዳለህ፣ ቦታውን አቅጣጫውን እነግርሃለሁ። ሳር ቤት ነው። እዛ ስደርስ ሰርፕራይዝ ስለሆነ አይነ እንደዚህ ይታሰራል ማለት ነው። እሺ አሁን ሌትስ ጎ እና እነግርሃለሁ። ቦታውን ሎኬሽን ልክልሃለሁ። ሳር ቤት ነው። ምንድን ነው ዛሬ እንግባ እሺ አሁን ማን ይበደርሰናል? አረ ተጠቃኝ አረ ሰዎች ኮላ አይኮለኩ እናንተ ጋጨሽ በጊዜው አንቺ ናውረድ እሺ ወይ ያወርደም እንዴ ያ ታዲያ ምን አገባክ ስለሰው? እሺ እንዳት አንቺ ተመጣሽ ቆይ ችግር የለውም። ምን ሆነህ ነው? ወይኔ ዛሬ እኔ እየመራሁ አይደል እንዴ? እኔን አታምነኝም? ሚስትህ አይደል እንዴ? ትፈልግ አንተ ነህ? ኧረ እባክህ እስካሁን ደረጃውን ወተክ። ቀስ በል አሁን እዚህ ጋር ወደ በር እንከፍታለን። እሺ ና እሺ ና ቀስ በል በር አለ። እሺ እዚህ ጋር ቀስ ቀስ ና። ምንድን ነው ዛሬ ያምሻል? ሰው እንዴት ሚስቱን አያምንም? እመነኝ እስቲ እኔን እመነኝ። ረጅም መንገድ እኮ ነው የመጣ ነው። ምን ነጥሽ ነው? አይዞህ ቆይ ደርሰናል። እሺ እና ግባ አሁን ላስቀምጥ። ሐኪም ቤት ያለው ምንድን ነው? ሐኪም ቤት በለው ህይወታችንን የሚያክም ነገር። አይዞህ ቁጭ በል ወንበር ላይ የምትቀመጥ አሁን አይደለም እንዴ? ቆይ እና ቀስ በል ቀስ አሁን እዚህ ጋር ቁጭ በል። ቆይ ዙርና ቁጭ በል። አዎ አሁን ቁጭ በል። እንዴት ነሽ? እንዴት ነሽ? ሰላም ነሽ? በሰዓትሽ መጣሽ ከቀጠሮሽ? እሺ እንዴት ነሽ? አሁን ሰርፕራይዝ ልቀጥሽ። ምንድን ነው? ማናት ሄደ? ኤደን ነኝ። ምንድን ነው? እሺ ሰላም አይ ኖ ሰርፕራይዝ እሱን እነግራለን አብረን። ከኤደን ጋር ከዚህ በፊት ተገናኝተን ነበረ። ምንድነው ሰርፕራይዙ? ያው ከዚህ በፊት ያመለጡኝ ሳይቶች ነበሩ። አሁን ላይ ደግሞ ኦፈር እንዳወጣችሁ ስለሰማሁኝ፣ አዲስ ኦፈር እንዳወጣችሁ ስለሰማሁኝ አሁን ላይ እንደመጣኝ አልፈልግም። ኬደን ብዙ ፈተናዎች ነው እዚህ ጋር ያመጣሁትኝና እስኪ ያሉትን ነገሮች አስረጅልኝ፣ ከዛ ዲቴል እነግርሃለሁ። ኦኬ ከረንትሊ ያኛውን ሳይት ከዚህ በፊት የነበረውን ኢንፎርም አድርጌሽ ነበረና አሁን ላይ አዳዲስ ሳይቶችን ስናወጣ በዛም ደግሞ ተቀራራቢ የሆኑ ሎኬሽኖች ላይ ነው መሀል አዲስ አበባ ላይ ያወጣን ያለ ነውና እሱን እንዳያመልጥሽ ብዬ እንዳያመልጠኝ ብለሽ ስለነገርሽኝ ነው
የደወልኩልሽ ማናቸው ምንድናቸው እንዴ? አራስ እንዳስረዱ እንጂ ሰርፕራይዝ ነው ቤቢ። በቃ አማራጭ ስለሌለኝ በዚህ መንገድ ነው መጠቀም የፈለኩት። መጀመሪያ እንዳምንበት ደግሞ ማንነታቸው ማወቅ አለብኝ። እሺ ምንም ችግር የለውም። እሺ ዛሬ የመጣችሁት የሪል ስቴት ቢሮ ነው። ሪል ስቴት ማለት ኦልሞስት አሁን ላይ 2010 ጀምሮ በሪል ስቴት ግንባታ ዘርፉና በማልማቱ ላይ ተሰማርቶ ያለ ድርጅት ነው። ከዚህ በፊት ኦልሞስት በ8 ዓመት ጊዜያቶች ውስጥ ደግሞ ወደ 10 የሚሆኑ አፓርትመንት ቤቶችን እና ሱቆችን ለደንበኞቻችን ዴሊቨር አድርገን አሁን በዩኒት ደግሞ ስናስበው ኦልሞስት ወደ 340 የሚሆኑ አባወራዎችን ይኳል አድርገናል ማለት ነው። ሶ የተለያዩ ሎኬሽኖች ላይ አውጥተናል። አሁን አዳዲስ ኦፈሮች ማይም ለዛ ነው ይዛክ የመጣችው 35% ቅናሽ ያደረግንባቸው ሳይቶች አሉን። አሁን ላይ ወደ ሳር ቤት፣ አዋሬ እና ደግሞ ገላን አካባቢ ሱቆችን ላውንች አድርገናል አሁን ላይ ማለት ነው። ሶ ከዚህ በፊት ሳር ቤት ላይ አዲስ ሳይት አውጥተን ኢንፎርም አድርጊያት ነበረ። ከዚህ በፊት አውርቻት ነበርና ሳር ቤት ላይ ቅናሽ አድርገን ያወጣነው ሳይቶች ነበሩ ወደ 11 ወር አካባቢ ይሆናል አሁን ላይ ማለት ነው። የዛኔ ስንጀምረው ገና ነበረ አንደኛ ፍሎር ላይ ያለው አሁን 12ኛ ፍሎር ላይ ደርሷል ፕሮግረሱ ማለት ነው። ኦልሞስት በጣም ብዙ ስራው ተሰርቷል። ለመጠናቀቅም ትንሽ ጊዜያቶች ናቸው የካፒታል አሁን ላይ ማለት ነው። ሶ ይሄንን ፕሮግረስ ስታየው አዲስ እንደዛ አይነት ሳይት ሲወጣ ደውዪልኝ ላይ ነበረ። ሶ ኢንፎርም አደረግኳትኝ ማለት ነው። ቅናሽ 35% ይዘን የመጣ ነው አሁን ላይ። ቢገርምሽ ከቤት ጀምሮ ስንመጣ አይነት ሸፍኖ ነው የመሰለኝ መሰለኝ የሆነ ቱር መሰለኝ፣ ግን አልጠበኩም ነበረ። የሆነ ጊዜ ማውርታኝ ነበርና ያን ነገር ማሳካት ፈልገሻል ማለት ነው። ሰው ዛሬ የመጣሁበት ምንድነው አንተን ኤደን ለምነሱ ይዤ የመጣሁት እንደዚህ 4ኛ ልጅ እርጉዝ ነኝ። ዋው ኮንግራቹሌሽንስ ደስ ይላል። ቴንክ ዩ። ከዚህ በፊት ምን ቃል ገብቶልኝ ነበረ እና 4ኛ ልጅ እርጉዝ ከሆንኩኝ እርዱና ሲመጣ ሰርፕራይዝ አደርግሻለሁ ብሎኝ ነበር ቤት እና ቤተሰብ እሱን አጋጣሚ ያለቁ እንዴ ቃል ገብተልኛል እኮ ቤት ቃል ገብቻለሁ፣ ግን ቢያንስ መናገር የለብንም። ቃልን አታጥፍ። ያው ይገባኛል 35% ሰው ምነው ለያ ጥቅም አለው ገንዘብ ነው ለእኛ ጥቅም ነው። እሺ ችግር የለውም፣ ግን ቢያንስ የት ቦታዎች አሉ የምናያቸው ሳይቶች አሉ። አሁን ላይ ያወጣነው ሳይቶች 35% ቅናሽ ያደረግንባቸው የሳር ቤትና የአዋሪ ሳይታችን ላይ ነው። እነሱ ላይ 35% እውነተኛ ቅናሽ አድርገናል። እንደዚሁም ደግሞ ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ ቀስ ያለ መክፈል እንፈልጋለን እስከ 3 ዓመት ድረስ ቤቱን እስከምንረከበው ድረስ የሚሉ ደንበኞች ካሉን ደግሞ ቀስ ብለው የሚከፍሉበትንም አማራጭ አዘጋጅተንላቸዋል ማለት ነው። ሁለት አይነቱን ላከፋፈል ይመቻል። ቀስ ብላችሁ መክፈል የምትፈልጉም ከሆነ ከ30% ጀምሮ ቅናሽ እናደርግላችኋለን። 100% የምትፈልጉ ከሆነ ደግሞ 35%ቱን ከጠቅላላ ዋጋው ላይ እንቀንስላችኋለን ማለት ነው። ትክክለኛ ቦታ ይመጣችሁ በደንብ አስተውልሻል ማለት ነው። ግን ይሄን ነገር ላሻግርሽ፣ እነዚህ ነገሮች ስናደርገው ፋሲሊቲዎች አሉ። ሆስፒታል አለ፣ የገበያ ማዕከል አለ፣ ብዙ ነገሮች አሉ። ለእኛ ትምህርት ቤት አለ። አሁን እንደዚህ ነገሮች እዛ አካባቢ ላይ ይኖራሉ ወይ? ኤርፖርት ብዙ ነገሮች አሉና ከዚህ አንጻር ድንገት የምናገኛቸው ማናገኛቸው ነገሮች ብትነግሪኝ በጣም ደስ ይላል። ሳይታችን የሚገኘው ሳር ቤት ቫቲካን ኤምባሲ ጋር፣ ያ ማለት ሲልክ ሮድ ሆስፒታል ፊት ለፊት ጋር ማለት ነው። ሲልክ ሮድ ሆስፒታል አለ፣ ጊብሰን ትምህርት ቤት ፊት ለፊታችን ነው። የተለያዩ የንግድ ማዕከሎች አሉ፣ የህፃናት ማቆያ ቦታዎች አሉ። በደንብ ለኢንቨስትመንትም ተመራጭ የሆነ ቦታ ነው። ህንጻችንን ደግሞ ስናየው ደግሞ አሜኒቲዎቹ ስታንድ ባይ የሆነ ጀነሬተር አለው። ስታንዳርዳቸውን የጠበቁ ሊፍቶችን የምንገጥመው፣ ቴራስ የጋራ መገልገያ ይኖረዋል። ይሄ ፕሮግራም ኢቨንት ቢኖራችሁ ለፕሮግራም ማዘጋጃ፣ ለደስታ፣ ለሀዘን ስቶሮች ይኖሩታል። የራሱ የሆነ ኪችን ያለው፣ መታጠቢያ ቤት ያለው ቴራስ ሰፊ ቴራስ ይኖረዋል። ኦልሞስት 100 ካሬ ላይ ያለፈ ማለት ነው። ሶ በደንብ አሜኒቲዎቹ የተሟሉ በጣም ስታንዳርድን የጠበቀ በጣም ቆንጆ ሎኬሽን ላይ ያለ አፓርትመንት ነው የሚሰራው ማለት ነው። አካባቢውን ደግሞ ስናየው ለኢንቨስትመንትም ተመራጭ ነው። ያ ማለት ሳር ቤት ጋር አብዛኞቹ ኤምባሲዎችም ሆነ ዲፕሎማቶች የሚኖሩበት መገኛ ሳር ቤት ነው። ሶ ለኢንቨስትመንትም እንሽጠውም እናከራየው ወይ ደግሞ እናተርፍ ገንዘብ ለመያዝ በጣም ጥሩ የኢንቨስትመንት አማራጭ ነው። አዋሪ ያለው ሳይታችን ደግሞ ጂ+21 የሆነ ህንፃ ነው። ከ78 ካሬ ጀምሮ ከባለ አንድ መኝታ ቤት ጀምሮ አለ። እሱም በተመሳሳይ የመኪና ማቆሚያ በቂ የመኪና ማቆሚያ ይኖረዋል። ስታንድ ባይ ጀነሬተር፣ ሊፍቶች ይኖሩታል። የመኪና ቻርጅ ማድረጊያ ይኖረዋል። በጣም ዘመናዊ የሆነ አፓርትመንት ነው የምንገነባው ማለት ነው። ሎኬሽኑን ደግሞ ስናየው ለፍሬንድሺፕ ፓርክ ቅርብ ነው።
ለፓርላማ ቅርብ ነው። እሱ ሴቶች አደባባይ ትንሽ ከፍ ብሎ ነው ከሚዲያ ጋር ያለው ሳይታችን እና በጣም ቆንጆ የሚባል ሎኬሽን። ሱቴምር አንደኛው የሚታወቅበት ደግሞ ምንድነው ጥሩ ሎኬሽኖች ላይ አፓርትመንቶችን በመገንባት ተማሪ በደንብ ነው ያሳመራችሁ ዛሬ። ተረስቻለሁ ማለት ነው። እንግዲህ መቀጠል ትችላላችሁ። እንሰጥቻለሁ። ስለዚህ ያለን ነገር እንጀምራለን ማለት ነው። ዛሬ መጨረሳቸው ነገሮች እንጀምራለን። እሺ፣ ስለዚህ ምንም ሀሳብ ለውጥ እንዳይመጣ እዚህ ጋር እንድንጨርስ ስላከፋፈሉም ስለ ቦታውም ስለ ሁሉም ነገር ትንገረን። ያው እንድትጎዳም ስለማልፈልግ በግማሽ መክፈል ካለብን መክሰብ አለብን። ስለዚህ ሄደን ንገሪን የትኛው እንዴት መክፈል እንዳለብን ስለ ሳይቱ የተወሰነ ነገር ንገሪን እስቲ እኛ የምንወስደው ማለት ነው። ኦኬ የሳር ቤት ሳይታችን ላይ ከ81 ካሬ ባለ 2 መኝታ ቤት እስከ 153 ካሬ ድረስ ባለ 3 መኝታ ቤት ድረስ ነው ያለን። በመሀል እነዚህ 146፣ 139፣ 110 ካሬ፣ 160 ካሬ ደግሞ ባለ 2 መኝታ ቤቶች አሉ። ካሬ አማራጮቹ እነዚህ ናቸው። ከ81 ካሬ እስከ 153 ካሬ ድረስ ነው የካሬ አማራጭ ያለን ማለት ነው። 100% ለሚከፍሉ ደንበኞቻችን በካሬ 71500 ብር የምንሸጠው ማለት ነው። ያንን በከፈሉበት ዋጋ ምንም አይነት የዋጋ ማስተካከያ ሳናደርግ ቤቱን እስከምትረከቡበት ጊዜ ድረስ በዚህ ዋጋ ትስተናገዳላችሁ ማለት ነው። መሀል ላይ ዶላር ቢጨምር ማቴሪያል ቢጨምር እናንተን አፌክት አያደርግም። በዚህ ዋጋ እስከ መጨረሻ ድረስ አብረን እንቀጥላለን ማለት ነው። ሱቅ ለሚፈልጉ ደንበኞቻችን ደግሞ ከ2.5 ሚሊዮን ብር ጀምሮ ጠቅላላ ክፍያ ገላን ቃሊቲ ላይ ማለት ነው እየሸጠን እንገኛለን። ቅድመ ክፍያው ደግሞ 500,000 ብር ነው። በ2.5 ሚሊዮን ብር የንግድ ሱቅ ባለቤት መሆን የሚችሉበትንም አማራጭ አውጥተናል ማለት ነው። ይሄ ማለት አሁን ባልሽ ዋጋ ነው እስክንረከብ ድረስ ዋጋው የሚቀጥለው እዛ ዋጋ? ምንም አይነት ዋጋ ማስተካከያ አይደረግበትም። ቤቱ እስከምትረከቡበት ጊዜ ድረስ በዚህ ዋጋ ነው የምትቀጥሉት። እንደሚታወቀው በውጭ ሀገር በጣም ብዙ ተመልካቾቻችን አሉ። ተመልካቾቻችን ፕሮግራም ካዩ በኋላ እንዴት ነው መግዛት የሚችሉት እንዴት ነው መዋል የሚችሉት የሚለውን ነገር እስኪ ነገር ሽያጭኛ ፕሮሲድ ስናደርግ የሶስት አይነት መንገድ አለ። አንደኛው ደንበኛችን እዚህ ካለ ያለውን ነገር አይቶ ሁሉም ነገር ቼክ አድርጎ በራሱ መጥቶ መዋዋል የሚችልበት ራሱ ማለት ነው። ሁለተኛው ደግሞ ተወካይ ካለው ደንበኛችን ተወካይ ካለው በተወካይ በኩል ማለቅ ይችላል። ሶስተኛው ደግሞ ውጭ ሀገር ሆኖ እዚህ መምጣት የማይችል ግን መግዛት ከፈለገ የምናደርገው ምንድነው ያለውን ነገር መረጃውን ሁሉንም ነገር ከሰጠነው በኋላ ውሉን እንልክለታለን ማለት ነው። እዛው ባለበት በዲጂታል ያለበት ቦታ ላይ ይደርሳል። ከዛ በኋላ እሱ ያለውን አግሪመንቱን አንብቦ ፈርሞ መልሶ ይልክልናል። እኛ ደግሞ ደረሰኝ ቆርጠን አታችመንቱን አድርገን ሁሉንም አድርገን ማህተም መተን ፈርመን መልሰን እንልክለታለን ማለት ነው። በመሀል ተጨማሪ የሆነ አፕዴቶች ምናምን ካለ ሳይት ፕሮግረሱን ምናምን ደግሞ ያንሳን በኢሜል ዋትስአፕ ኢንፎርማል እናደርግበት አማራጭ ነው ያለው። በተጨማሪ ደግሞ እዚህ መክፈል የማይችሉበት ሁኔታ ካለ ደግሞ ስዊፍት አድሬስ አለ፣ በዛ በኩል መክፈል ይችላሉ ማለት ነው። ከታች በምናስቀምጠው ስልክ ደግሞ እየደወሉ መረጃውን መውሰድ ይችላሉ፣ ያው ነገር መጠየቅ ይችላሉ ማለት ነው። እሺ ለኛ የሚሆነን ያው ትልቅ የሚባለው ካሬ መሆን አለበት፣ ምክንያቱም ቤተሰብ ስለሆነ አሁን ደግሞ አራተኛውም ስለሚመጣ ተለቅ ያለ ስለሚሆን እሱ መርጫለን። ምን ትላለህ? ማለት ያለበት እንደዛ አራት ልጅ ያሉን ትልቁት ጥሩ ነው። 153 ካሬ ነው ትልቁ ካሬ ያለው። ተጨማሪ ሰራተኛ ክፍል አለው። ትልቁ እሱ ነው። እሱ ይሻላል ባይ ቲንክ እኔ ፋሚሊ ማለት ነው። ባለ 3 መኝታው ባለ 3 መኝታ 153 ካሬ ቶታል ፕራይሱ 9.9 ሚሊዮን ብር ነው። በዛ መሰረት ሁሉም ላዘጋጅላችሁና ጨርሳለሁ ማለት ነው።
አመሰግናለሁ ስለመጣችሁ ደስ ይላል። ግን አንድ ነገር የምነግራችሁ ነገር አለ። እሺ ቁጭ በሉ እና ንገራችሁ። ችግር የለም ማለት ደስ ብሎኛል። ሄደን ስለተባበርሽኝ፣ ስለነገርሽኝ ኢንፎርሜሽን ቀድመሽ ስለነገርሽኝ እንዳያመልጠኝ ይሄድን ስለነገርሽኝ በጣም አመሰግናለሁ። የባለፈው አመልጦኝ ስለነበረ ስላደረግሽልኝ ነገር በሁሉና በጣም አመሰግናለሁ። ግን ለአንተ ወይም ያው ለኛው ነው ይሄን ነገር ያደረኩት፣ እኛን የሚጎዳ ነገር አይደለም ያደረኩት። ይሄው እዚህ ጋር የሚጠቅምክ ነገር ነው ያደረኩት። ግን ቅድም ያሳየሁት የእርግዝና ውጤት የኔ አይደለም። ምን ነው ወይኔ ለምስተረጋለሽ እኮ ነበር እንደዚህ አይነት ቀን አልፈልግም ይሸበረ አይደል? አልፈልግም ይሸበረ የምርሽ ነው። ወይኔ ተረጋጋ ልንገርሽ አመሰግናለሁ። የሷሪ ማለት ነው። ቤት ነው ሁላችሁም እንግዲህ የቀኑ ቪዲዮ አይታችሁታል። ተሸውጄ ነበር። ስቄ የመጣሁት እንግዲህ በምክንያት ነው። አስቤበታለሁ። በጣም ነሳመነችኝ። ይሁንልሽ ይመስለኛል። እምቢ እንደምላ ስላወቀች ነው ያን የተጠቀመችው። ያንንም ስላገናዘብኩ ነው የመጣሁት እንጂ አጠገቦች አልጠጋም ነበር። በጣም ጣልተን ነበር የምሬ ስለሆነ ግን ተምችቷል። ይሁንልሽ። ዞሮ ዞሮ ባህሪን ስላወቀችው ነው። እምቢ እንደምላ ስላወቀች ሲስተም ተጠቅማ ነው። እስቲ እናንተም ተመልካቾች ባሎቻችሁ እንደዚህ ሸውዷቸው። አላበረታታም ግን ላይ ሰርቷል። ምን ታያለሽ? ብቻ ለእኛም ለልጆቻችንም የሚጠቅም ነገር ስለሆነ ያደረግኩት ደስተኛ ነኝ። በመጨረሻ አይደለም አሁን ደስተኛ ነኝ። ዞሮ ዞሮ በጣም አመሰግናለሁ። ጥሩ ኢንቨስትመንት ነው ብዬ አስባለሁ። እናንተም እስቲ የኛ አባል ሁኑ፣ ተቀላቀሉ፣ ኢንቨስት አድርጉላችኋለሁ። በቀጣይ ባሪ ቪዲዮ እስክንገናኝ ድረስ እንዴት ነው የምላችሁ? ደና ሰንብቱ ብለናል። ቻው ቻው። ሌትስ ጎ